ይሉኛል እና ፕሮፌሽኗን ደግሞ ስጠይቅ ሀቢባ ዶክተር አይደለችም ግን ዶክተር ነች ይሉኛል እና እስቲ ምን ታክሚኛለሽ እንደው እኔ የልብ ሐኪም ነኝ የተሰበሩ ልቦችን ጠግናለሁ እንደገና የህይወትም ዶክተር ነኝ ከላይፍ ኤክስፒሪየንስ አንፃር በእርግጥ 35 ዓመቴ ነው ገና ልጅ ነኝ ግን ብዙ ነገር ነው 3 ዓመት ነው መበልጥሽ ማለት ነው 38 ነክ ወይ ተመችቶኛል 38 ግን አትመስልም ግን አንተ ገና ነው የምትመስለው 38 ራሱ አትመስልም በጣም 38 ተመችቶኝ ነው ያለው ራስን ስለምትጠብቅ ነው ኦፍ ኮርስ እናቴ ምን ታክሚኛለሽ እስቲ እኔን አሁን ምን ላድርግ እኔ ሀቢባ አንድ ነገር ልንገርሽ ሁሌ ወላሂ ዱንያ አልহামዱሊላህ ያው ቲክቶክ ላይ ሰው ስለሆነች 10% ላይፍሽን ይዞ ነው የሚያወራው 100% ህይወትሽን የሚያክሰው የለም የራሴ አልহামዱሊላህ በቃ ራሴን ላኖር የምችልበት የራሴ የሆነ ጥሩ ነገር አለኝ አልহামዱሊላህ ምንም ከዚህ እድሜ በኋላም ሪታየርድ ባደርግ መኖር የሚያስችለኝ ነገር አለኝ አልহামዱሊላህ ግን ምን ልልሽ ፈልጌ ነው በዱንያ ወላሂ አልቀናም እኔ እንዳልኩሽ መስመር ላይ ነኝ ስራ ላይ ነኝ I make a lot of money monthly ግን ሰው ትዳር ኑሮት ቅድም አይተሻል ልጆችሽ መተው ስሞሽ ምናምን ሲሄዱ ይሄኔ እርግጠኛ ነኝ አባታቸው እየጠበቃቸው ነው መኪና ውስጥ ወይ መኪና ውስጥ አስገብቷቸው ይዟቸው አንሸራሽሯቸው ሊያመጣቸው ነው ወይ ትምህርት ቤት ሊወስዳቸው ነው ወይ ደግሞ የሆነ ነገር ሊያረጋቸው ነው ይሄ ነገር ያስቀናኛል this is life ዱንያ አላህ ርስቅሽን ሊያቆየው ይችላል እንጂ ይሰጣል ዱንያ ምንም ጥያቄ የለውም እና እንዴት አርጌ ነው ወደዚህ አሁን ያሁኑ አይነት አሁን ለምሳሌ ልጆችሽ ስሞሽ ባላቸው ባልሽ እዛ ጠብቆሽ እኔ ደግሞ ሚስቴም እንደዚህ ማደር በምን መልኩ ነው ይሄ መሆን ይችላል ብለሽ የምታስቢው ያ በመጀመሪያ እስካሁን ድረስ ሲንግል ነህ አንተ አላገባህም አሁን ሲንግል ነህ አይደል ራይት ነው አዎ እሺ ልጆችም የሉህማ አለኝ እንዴ ልጅማ አለኝ ኦኬ እሺ ስለዚህ አሁን ግን ሲንግል ነህ ብቻህን ነህ ሚስት የለህ ኦኬ አየክ እቺ ምድር እንደዚህ ናት ሀብታም ስትሆን ባል ፍቅረኛ ምናምን አይኖርህም ድሃ ስትሆን በጣም የምትወዳት ፍቅረኛ ይኖርክና እሷን የምትጋብዝበት ገንዘብ አይኖርህም ለሷ ስጦታ የምትገዛበት ነገር አይኖርህም እሷ የምታዝናናበት ነገር አይኖርህም እቺ ዓለም ሙሉ አይደለችም ገባህ ሁሉ ነገር እኩል አይሰጥህም ፍቅርም ሀብትም ጤናም መልክም ሁሉ ነገር አንድ ላይ አይሰጥም ግን ያላቸው አሉ ሀቢባዬ ያላቸው አሉ እኮ ይሄንን ሀብትም መልክም ፍቅርም ሁሉ ነገር አንድ ላይ የተሟላ ነገር ያለው ሰው የለም የሆነ ነገር ይጎሏል የሰው ልጅ ገባህ እሺ እንዲህ ስታቸው ደስተኛ የሚመስሉ ሰዎች ደስተኛ ላይሆኑ ይችላሉ ዋናው ነገር እኛ ባለን ነገር በቂ እንደሆነ ማመን ለምሳሌ አሁን አንተ ሀብታም ነህ ቆንጆ ነህ ወጣት ነህ ጤነኛ ነህ ይሄ ሁሉ ነገር አለ የሌለክ ትዳር ነው ስለዚህ ትክክል ነው ፈጣሪ አይሳሳትም ትዳር እስካሁን ድረስ ያልሰጠበት ላንተ ምክንያት አለው እሱ አይሳሳትም እሱ ላንተ ትዳር ልጅ ሁሉ ነገር መምጣት አለበት ባለ ሰዓት እሱ ይልክልሃል ራሱ እኛ ልንጨነቅ አይገባም ለምንም ነገር ሁሉ ነገር በሰዓቱ ይሆናል የሰው ልጅ የሌለው ነገር የሌለው በምክንያት ነው ፈጣሪ ስለማይሳሳት ነው አንተ እስካሁን ያላገባክበት ምክንያት የሆነች ላንተ የተጻፈች አለች ትመጣለች እሷ መቼ ነው የምትመጣው ፈጣሪ በላካት ሰዓት ገባክ በቃ ካንተ የሚጠበቀው ላይፍን ኢንጆይ ማድረግ ነው ደስተኛ ሆነክ መኖር ነው በጻፋት ሰዓት ቀጥ ብላ ራሷ መታ ቤት ትገባለች ላንተ የምትሆነው ምናልባት አንተ ባውን ሰዓት ስላለክ ሁሉም ሴት እየመጣ ሊጽፍልክ ሊፈልግክ ይችላል ያ ነገር ሊያታልልክ አይገባም ትክክለኛዋ ሴት በትክክለኛው ሰዓት ፈጣሪ ይልካታል እስቲ እንግዲህ ኢንሻአላህ ያን ነገር ያላገባከው ለምንድን ነው ማመን አቅቶክ ነው አይደል ለብሬ ነው የመጣችሁ ሴቷ ብለህ ስለምታስብ ነው እንደዛ እኔ ሳይኮሎጂካሊ ሳስብክ እንደዛ ስላሰብኩ ነው ትክክል ላይሆንም ይችላል ግን ብዙ ጊዜ ትንሽ ያላችሁ ወንዶች የትኛውም ሴት ስትመጣ ወደ እናንተ ገንዘቤን ብላ ነው እኔን ወዳኝ ሳይሆን ገንዘቤን ብላ ነው የመጣችሁ ብላችሁ ነው የምታስቡት ስለዚህ አንተ እስካሁን ድረስ ወስነህ ወደ ትዳር መሄድ ያቃተህ የምትመጣዋ ሴት ሁሉ ወደ አንተ ገንዘብህን ብላ የምትመጣ ስለሚመስልክ አይደል ይሄ ትክክል ነው አዎ ይሄ እንዳለ ሆኖ ግን እዛ ደረጃ ላይ ስጋቴ ነው እሱ ሀቢባ እኔ አሁን እንዳልኩሽ ሪያሊቲው 40 ዓመቴ ነው እኔ 38 ያልኩሽ ጀስት ለፈን ነው ከ40 ዓመት በኋላ እኔ አሁን 50 ለመድረስ 60 ለመድረስ በጣም ቅርብ ነኝ ማለት 2010 ምናምን ነው ነገ ለሞት ይችላል አላህ ነው የሚያውቀው ያኔ ግን ምን ይሆናል መሰለሽ ፋይናንሻሊ በጣም ያደግሽ በሄድሽ ቁጥር ምን ይፈጠርብሻል አሁን ያልሽው ነገር ቶታሊ ይጠፋል
በቃ በፍጹም ይሄ ሰው እኔን እየፈለገኝ ያለው እኔን ወዶኝ አይደለም ይሄን ነገር ወዶ ነው ያንን ማሰብ በጀመርኩ ቁጥር ደግሞ ምን ይሆናል ብቸኝነቱን በቃ ምርጫ ታረጊዋለሽ አሁን ያቺ ነገር እንዳታመልጠኝ ነው አሁን ስጋቴ አሁን ባለሁበት 40 ላይ ባለሁበት ሁኔታ ቶሎ የሆነ ነገር እንደው በሩን አሁን የምታንኳኳ ብትልክልኝ ብዬ ነው የምሬን ነው ምልክ አሁን ይሄንን እየፈራክ ሳልሞት ጥሩ ትዳር ኖሬ ጣፋጭ ትዳር ኖሬ ልሙት ብለክ አስበክ የመጣቿን ሴት አስገብተክ ወደ ህይወትክ ያልሆነ ህይወት እንዳትኖር ገባክ እሱም ከባድ ነው አሪት በላከው በትክክለኛው ሰዓት ቀስ ብሎ ደግሞ ወንድ ልጅ በ80 ዓመቱም ይወልዳል ስለዚህ ቀስ ብለህ ራሱ በጻፈው ሰዓት በመጣ ሰዓት ይምጣ መሰለ እኛ ይሁን ብለን እኛ አስበን የምናደርገው ነገር ለኛ ትክክለኛው ነገር አይደለም እሱ የሚልከው ነገር ነው ትክክለኛው ነገር ካንተ የሚጠብቀው ዘና ብለ ፈታ ብለ ደስተኛው ነው ህይወትን መኖር ነው ራሱ ሳታገባ ብትሞት ራሱ ፈጣሪ ትክክል ነው አይሳሳትም ቀን ደርሶ ሳታገባ ብትሞት ትክክል ነው በቃ አንተ ስትፈጠር አግብተክ እንድትኖር አልነበረም የተፈጠርከው አውዚ ብለ ቢሳረጅ መረህ ህይወት አይደለም ሀቢባይ ህይወትን አምኖ መቀበል ማለት አየ ትዳር በጣም አስፈልጎካል ማለት ነው በጣም አንገብግቦኛል አሁን ይኸው የምቀመጥበት መጅሊስ ይሄ ሶፋ ይቆረቆራል ባሌን የምትል ይሄን የመሰለ ቤት ውስጥ ብቻ ነው የምትኖረው ወላሂ ቤቴ it's a 4 bedroom 4 መኝታ ነው በዚህ በኩል ወደ ውስጥ ምናምን ክፍል አለው አው ግን ቤት ነው የሚመስለው ወላሂ ምንም በቃ big problem ለዛ ነው ምልሽ እኮ ይሄንን አላህ እንዲሰጠኝ ወይንም ደግሞ ቀኑን እንዲያፋጥንልኝ ነው የምፈልገው በዚህ ረመዳን 30ንም ቀን 28 ቀን ምናምን ወላሂ እቅሱም ቢላ ከቤቴ ውጪ የትም አልሄድኩም ለምን በቃ ረመዳኑን በደንብ አርጌ ነው የሰራሁበት አላህ ይቀበለኝ ከሰው ጋር ስትሄጂ ወይ ደግሞ ተጋብዘሽ ስትሄጂ ወይ ትላልቅ ሆቴል ደስ ስትበይ ምን ይፈጠራል ብዙ ምግብ ትበያለሽ ኢሻያ መልጥሻል ተራዊ መስከዲ ከብዳል በቃ ማኪያቶን ጠጣ ይባላል ሰዓቱ ይሄዳል ገባሽ ያንን ነገር አቮይድ ለማድረግ ብዬ ወሩን ሙሉ በሚባል ደረጃ ቤቴ ነው የነበርኩት አልহামዱሊላህ በርግጠኝነት ነገሮች ጥሩ ይሆናሉ ብዬ አስባለሁ ለምን ያው አንዲት በጣም አህላቅ ያላት ልጅ አለች በጣም ረጋ ስክን ያለች በጣም ቆንጆዬ ልጅ አለች እሷን ልዳረክ ሰጀስት እያደረጉኝ ነው ኮሜንት ላይ ችግሩ እኮ አንቺ ጋር ያሉት ከሀገር ውጪ ናቸው ከሀገር ውጪ እኮ ትመጣለች ኢትዮጵያ ምን ችግር አለው ትዳር አይደል እንደ ኢትዮጵያ መጣ በቃ ተጋብታችሁ አውራችሁ ትኖራላችሁ አንተ ከሀገር ያልወጣች ነው የምትፈልገው ከኢትዮጵያ ያልወጣች የዲስታንስ ላይፍ ከባድ ነው አላህ ይጠብቀን እንጂ ቢቻል እንደው አንድ ላይ መሆን ቢቻል ጥሩ ነው እኮ ምንድነው አሜሪካ አይደለ ወረቀት አትጠብቅ ዱባይ ናት ካች ትላለች በአንድ ደቂቃ ትኬት ቆርጦ መምጣት እኮ ነው እናንተ ተዋውቃችሁ በስልክ አውርታችሁ ከተግባባችሁ ትኬቷን ቆርጣ ትመጣለች ተጋብታችሁ ወደ ትዳራችሁ በጣም አንገደፊ ምስኪን ጨዋ አቢባ አንቺ እንደምትይው ቢቀላል ቢሆን እሷ ናት ሀብታችሁ በጨመረ ቁጥር ሰው ማመን እየከበዳችሁ ስለምትሄዱ ብቸኛ አብዛኛው ሀብታሞችን ካየ ብቸኛ ናቸው ግን እኮ it's totally wrong ነው እኮ በቃ ላይፍ እኮ አይደለም እውነቴን ነው የምነግርህ ሰው አያምኑም ሁሉም ሰው ሀብታችንን ቋንጦ ነው የመጣው እውነታቸውም ነው አይፈረድባቸውም ሀብታችን አብዛኛው ሴት ወንድ ልጅ የምትጠብሰው በተለይ እድሜያቸው የገፋ ወንዶችን ወጣቶች እድሜው የገፋ ወንድ ፈልገው የሚጠብሱት ለሀብቱ ነው ኮምፎርታብል ላይፍ ለመኖር ነው ሪያሊቲውን ስንነጋገር ስለዚህ ሰዎቹ ሀብታሞቹ ላይ ማንፈርድም ሰው ሁሉም ጥቅመኛ ነው ለጥቅም ነው ሰው ሲቀርበ ሴቱም ወንዱም ጥቅመኛ ሆኗል ስለዚህ እነሱም ሰው ባያምኑ አይፈረድባቸውም እኔ ሀቢባ አንድ እውነት ልንገርሽ እኔ ፐርሰናሊ መንሱር እንዴት ይሄ በተለይ ይሄ የገንዘብ የዱንያ ምናምን ጉዳይ እንዴት ታየዋለህ ብትይኝ እኔ አሁን ባለሁበት ሁኔታ 100 ብር ኑሮኝ እሷ መታ ከኔ ጋር ኑራ ያንንም 500 አድርጋው ምን አለበት ግማሹን ይዛው ብትሄድ ምን ይጎዳኛል ወላሂ ምንም ልጆች ይኖራታል መቼም የሆነ ነገር ይኖራል ምንም እኔ ገና ለገና ወደፊት ብሬን ሼር አድርጋኝ ትሄዳለች ምናምን ባይዘው አንድ ነገር ማወቅ ያለብን ሁላችንም እኔ ይሄን አስቤ አላቅም ግን አልከፈታ አለ በሩ በቃ እንትኑ ትንሽ ሼር አድርጋኝ ትሄዳለች አይደለም መጀመሪያም ስትመጣ ፊሊንግክ እንደማትወድክ ነው የምታስበው እውነት ነው that's a big problem I think እሱ ነገር ችግር ነው እንዴት ትኖራለህ እንደማትወድክ ለጥቅም እንደመጣች በቃ አንተ ለጥቅም እንደሆነ ልብክ ነፃነት አይሰማክም ከሷ ጋር ደስተኛ ሆነ የእውነት ሳቅ አትስቅም
የእውነት የምታደርገው ነገር ሁሉ የእውነት አይሆንም ከሷ ጋር ለምን ውስጥ ከሚልቅ እቺ ሴት እኔን አትወደኝም እቺ ሴት እኔ ጋር የመጣችው ብሬን ፈልጋል እንጂ ለምታፈቅረው ሴትማ ወንድ ልጅ እኮ በቃኝ ብላ ስትይልኩ ያለውን ሁሉ ይሰጥ የለ እንዴ እሱ ነው የምልሽ እኮ ምንም ማለት አይደለም ሁሉ ነገሩ ላፈቀረችው ሴት እኮ ወንድ ልጅ ድርጅቱን በስሙ ያዞርላታል እኮ አረ በጣም እኔ ብዙ ጓደኞቼ አድርገዋል ይሄንን በቃ አልተስማሙም አልহামዱሊላህ አንቺ ስትመጪ የነበረው ይሄ ነበር አሁን ደግሞ አላህ እጥፍ አድርጎታል ምንድነው የምትፈልጊው የፈለግሽውን ነገር ላድርግልሽ ብሏት ወላሂ ከ50 ሚሊዮን ብር በላይ ቤት ገዝቶላት 20 ሚሊዮን ብር በላይ መኪና ገዝቶ ምናምን የሚሰጥ ወንድም አለ አላህን የሚፈራ ገባሽ አይደለ ምንም ማለት አይደለም እኔ የገንዘቡ ጉዳይ ሳይሆን እንዳልሽው መጨረሻ ላይ ያልሽው ነገር ያስኬዳል ምናልባት እንደማትወድክ ይያወቅ ፊሊንግክ እንደማትወድክ ይያወቅ ሰውነትክ እሺ ብሎ አይታዘዝልክም ከሷ ጋር ለምታሳልፈው ነገር ደስተኛ አትሆንም በቃ ላይ ልብክ ካልተመቻቸ ደግሞ ልብክ ርፍ ካላለ ደግሞ አንድ ሰው ላይ ሊሆን አይችልም ደስተኛ ህይወት ልትኖር አትችልም ረዋንን እኮ ነው ያልኩት ውዶቼ በእናንተ ኮሜንት መሰረት ረዋን በጣም አሪፍ ልጅ ናት ረዋንን ባስተዋወቀክና ብትጠናኑ ደስ ይለኛል በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት አላህ እንግዲህ ግን ምንድነው እንድሳይድ ያረኩት ቅድም ያልሽው ነገር አላህ ምናልባት ፈጣሪ የሰጠው ጊዜ ይኖራል ሰዓቱ ይኖራል ገባሽ ያኔ ልብሽንም ከፍተሽ ያን ሰው እንድታስቢው ያደርግሻል ያ የሚመጣ ህይወትሽ ውስጥ የሚመጣ ሰው አንዳንዴ ደግሞ ሀቢባ ስታስቢው ወላሂ በጣም ብዙ ጓደኞቼ ላይፋቸው ምዝረብል የሆኑ ደግሞ ሰዎችን ደግሞ አገኛለሁ ትዳር ተገብተው ኖ በትዳር በፊት ሰላማዊ ህይወት እየኖረ ያለ የሆነ ሰው ህይወት ውስጥ ይመጣና ጭራሽ ላይፉን ምዝረብል አድርጎት ጭራሽ ሱሰኛ ሆኖ የሚሄድ ይሄ ግን ትንሽ ፐርሰንት ነው እውነቱን ለመናገር በጣም 1 ወይ 10% 90% ሞስትሊ ጥሩ ነው እያየው ያየው ስንነጋገር 50-50 እንበል 50% ሰው በትዳሩ ደስተኛ ነው 50% ፍርድ ቤት ነው የምታየው 50% ሚዲያ ላይ ሲጣላ ነው የምታየው አለ ትክክለኛ ሰው ወደ ህይወት ካልመጣ ንጹህ የነበረውን ህይወትህን ጥርት ያለ የነበረውን ያደፈርሷል መጥቶ ገባክ እሱ ነው ኮምፕሊስ የነበርከውን ሰው መጥቶ ብጥብጥ ያርጋል ለዚህ ነው የትዳር አጋር መምረጥ በጣም ከባድ ነው ሁለት የማይተዋወቁ ሰዎች የተለያየ ቤት የተለያየ ቦታ ያደጉ ሰዎች በባህሪ የተለያዩ ሰዎች አንድ ቤት ሲኖሩ በጣም ብዙ ጸብ ይፈጠራል ገባክ ግን ፍቅር ካለ ያልፋል ፍቅር ከሌለ ነው ችግሩ ገብቶካል አንዱ ላይ ብልጥ ለመሆን ከሞከረ ነው ችግሩ እንጂ የባህሪ ችግር ሲሆን ትቻቻላለ ገባህ ለምሳሌ እሷ በጣም ቤት ማጽዳት በስርዓት የምትወድ ሆና እሱ ዝርክርክ ሊሆን ይችላል ያን ትችለዋለች እሱ አርፋጅ ሊሆን ይችላል እሱ በጣም ሚረሳ ልደቷን ሚረሳ ሁሉ ነገር ሚረሳ ሊሆን ይችላል ግን ልቧ እንደሚወዳት ካመነች ሁሉም ነገር ትችለዋለች የምትቻቻላቸው ነገሮች አሉ ማስታወስም ትችላለች ምን ችግር አለው አሁን አንዳንድ ቪዲዮ አላየሽም የፈረንጅ ቪዲዮዎች ቤት ሲገባ አበባ ይዛ ተጠብቀውና ሰታው ወደ ውጪ እንዲወጣ አድርጋ ሰርፕራይዙና ተቀበለዋለች ምን ችግር አለው ብታደርግ ከዛ በኋላ እኮ ይሄ ነው ሀቢባ አሁን ችግሩ ምንድነው መሰለሽ ሴቱ በተለይ በእንደዚህ አይነት በትዳር ውስጥ በሚመጣበት ሰዓት እኔ ትልቁ ችግር ነው ብዬ የማስበው ምንድነው ይሄ አለመታገስ የሚለው ነገር በቃ ወላሂ ትልቅ በሽታ ነው ብዬ የማስበው ሴቶቻችን ላይ ትግስት የላቸውም ወንድየውም እንደዛው ለምሳሌ እኔ አሁን እንዳልኩሽ እንግዲህ 40 አመት የራሴ የሆነ ብቸኝነት ብቻዬን እየኖርኩ እንደፈለኩ ወጥቼ መገባ ሰው ነኝ እሷም ደግሞ እናት አባቷ ጋር ተቀማጥላ እንደሆነ ነገር አድርጋ የኖረች ሴት ነች እኔ ጋር መታ ክችን እንድትሰራልኝ አልፈልግም እኔ ሚስት ኦፍ ኮርስ የክችን የራሱ የሆነ ሰው አለው ነገር ግን የኔን 40 አመት ብቸኝነት ህይወት ወይ 20 አመት ብቸኝነት ህይወት አንደርስታንድ ልታረገኝ ይገባል በአንዴ መታ ያን ነገር መቀየር አትችልም ከታገሰች ግን የተወሰነ ጊዜ ይሄ ነገር ይስተካከላል ይሄን እኮ ከዚህ በኋላ ሊተው ይችላል እኔ እውነተኛ ፍቅር ልስጠው እሺ ልበለው ካለች ወላሂ የብዙ ሰው በትግስት ህይወታቸው የለመለመ በተለይ እኔ ምንድነው ብዙ ጊዜ ማምነው ትዳር ከ3 አመት በላይ ከ5 አመት በላይ ሲቆይ የመጠንከር ድሉ ሰፊ ነው አሁን በትኩሱ ነው ብዙ ሰዎች አደጋ ውስጥ የሚገቡትና እንዳው ሰብር የሚባለው ነገር ጎግልም እኮ ይላል 5 አመት የቆየ ትዳር ሰክሰስፉል ተብሎ መጠራት ይችላል ከ5 አመት በኋላ ነው ትዳር ሰክሰስፉል መባል የሚችለው ለ5 አመት ሙሉ መተዋወቂያ ነው እርስ በርስ መጠናኛኛ ነው መተዋወቂያ ነው ባህሪ ለባህሪ የሆነ ደግሞ አንዳንዴ አብረ ከመቆየት ብዛት አንድ አይነት ይሆናል ባህሪ በጣም ትግባባለ ልክ እንደ ወንድምና እህት አንድ ቤት እንዳደገ ሰው ትግባባለ ባህሪ ለባህሪ ትተዋወቃለ አብሮ መቆየት ማለት ነው አብሮ ጊዜ ማሳለፉ
ከ5 ዓመት በኋላ እየተላመዱ ስለሚመጡ በትንንሽ ነገር አይጨቃጨቁም። አሁን እኔና ባለቤቴ 14 ዓመት ነው አንድ ቤት አብረን ይኖር ነው። ያ በፊት የምንጨቃጨቃባቸው ነገሮች ብዙ ነበሩ። እየተላመድን ስንመጣ አሁን በሲምፕል ነገር አንጨቃጨቅም። ኦልሬዲ ባህሪው ነው አውቃለሁ። ለምሳሌ የመርሳት ያለበት ባሌ አውቃለሁ። ትዕግስት ስላለ ነው። ትዕግስት ስላለ እዛ ሌቭል አመጣሽው፣ እሱም እዛ ሌቭል አመጣሽ። እሺ ጎ ሄድ። እሱ ነው ትዕግስትን የተማርኩት። እኔ እንደውም እኔ በፊት ነጭናጫ ነበርኩ። እኔ እናደድ ነበረ። ለምን አላስታወስክም? ለምን ይሄን አላረክም? ቅንድቤን ተቀንድቤ መጥቼ አንተ ግን አላደነቅክም፣ ልብ አላልክም። አዲስ ነገር አዲስ ልብስ ለብሻ አንተ ግን ልብ አላልክም። አየካር አዲስ ልብስ ያምራል አላልከኝም ምናምን በሲምፕል ነገር እጨቃጨቀው ነበር ድሮ። አሁን ላይ ግን በእንደዚህ አይነት ነገር አልጨቃጨቅም። እንደ ወጣጤ እንደ ቲንኤጀር ምናምን አሁን በቃ ልንጨቃጨቅ የምንችልባቸው ነገሮች ቀንሰው ደብዝዘው ጠፍተዋል። በጣም ተግባብተን በቃ አዶሎ ለባህሪ በጣም ተዋውቀናል። በቃ አዶሎ አልহামዱሊላህ በጣም 14 ዓመት ባይዘው 14 ዓመት በጣም አልহামዱሊላህ በጣም ትልቅ የአንድ ሰው ከተወሰነ ዓመት በኋላ ራሱን የሚችልበት ነገር ነውና እንግዲህ አላህ 14 ዓመት ያማረ ትዳር 44 ዓመት ጨምሮልሽ ደግሞ ከዛ በኋላ መፋታት የሚባል ነገር አይኖርማ። ታረጃላችሁ ሁለታችሁ። ከዛ በኋላ እንሞታለን፣ ታረጃለን። አብረን አርጅተን ለልጆቻችን ቁጭ አድርገን ታሪካችንን እንነግራቸዋለን። ብዙ ነገር አሳልፈን ነው እዚህ ደረስነው። በጣም ብዙ ስትራግል አይተናል እኔ እና እሱ።